U.S. Secretary of State Marco Rubio is on a diplomatic mission to reassure Washington's Gulf allies. የኢራን እስላማዊ አብዮታዊ ዘብ አይአርጂሲ የሆርሙዝ ሰርጥን ለማለፍ አዳዲስ የባህር መስመሮችን የሚጠቀሙ ማናቸው መርከቦች ከፍተኛ አደጋ እንደሚደቅንባቸው ማስጠንቀቂያ መስጠቱ አሁንም የገልፍ ሀገራት ውጥረት አለመርገሙን አመላካች ነው ብሏል። አይአርጂሲ በወጣው መግለጫ በአካባቢው የሚደረጉ ማናቸውም ያልተፈቀዱ የጭነትም ሆነ ደህንነት መስመር እንቅስቃሴዎች የቀጠናውን ሰላም የሚያናጉ በመሆናቸው እርምጃ እንደሚወሰድባቸውም አመልክቷል። ይህ ማስፈራሪያ በስትራቴጂክ የባህር መስመሮች ላይ ያለውን ውጥረት ይበልጥ ሊያባብሰው እንደሚችልም የፖለቲካ ተንታኞች ከመናገር አልሸሸጉም። አብዮታዊ ዘቡ ባወጣው መግለጫም ከቴህራን እውቅና ውጭ የተዋቀረው አዲሱ የባህር ኮሪደር ተቀባይነት የሌለውና እጅግ አደገኛ ነውም ብሎታል። በሆርሙዝ ሰርጥ በኩል ለመጓዝ የተፈቀደው ብቸኛው መስመር በኢራን እስላማዊ ሪፐብሊክ የተሰየመው ነው ሲል የገለጸው የጦር ኃይሉ በሰርጡ የሚያልፉ መርከቦች ባለም አቀፉ የባህር ግንኙነት መስመር ወይንም ቻናል 16 በኩል ከኢራን ባህር ኃይል ጋር መገናኘት ግዴታቸው መሆኑንና ሕጉን በሚጥሱት ላይ እርምጃ እንደሚወስድም ዝቷል። ይህ የአብዮታዊ ዘቡ መግለጫም የወጣው የኦማን መንግስት ካለም አቀፉ የባህር ትራንስፖርት ድርጅት ጋር በመተባበር በጦርነት ምክንያት የተዘጋውንና ከ11 ሺህ በላይ መርከበኞች የታገቱበትን ቀጠና ለመታደግ ጊዜያዊ የደህንነት ማለፊያ መስመር ይፋ ማድረጉን ተከትሎ ነው። በአካባቢው የተፈጠረው አዲስ ውጥረት በቅርቡ በአሜሪካና ኢራን መካከል የተደረሰውን ጊዜያዊ የተኩስ አቁም ስምምነትና የሰላም ድርድር ጥያቄ ውስጥ ሊጥለው እንደሚችልም ከወዲሁ ተሰግቷል። በሌላ በኩል የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በባህሬን መዲና ማናማ በተካሄደው የባህረ ሰላጤው የትብብር ምክር ቤት መሪዎችና ከውጭ ጉዳይ ሚኒስትሮች ጋር ባደረጉ ስብሰባ ላይ ዋሽንግተን ከኢራን ጋር የምታደርገው ማናቸውም ስምምነት የቀጠናውን አጋሮቿን ደህንነትና ጥቅም የሚጠብቅ እንደሚሆን ተናግረዋል። ሩቢዮ ዋሽንግተን ከኢራን ጋር የጀመረችውን የመጀመሪያ ደረጃ የሰላም ስምምነት ይፋ ማድረጓን ተከትሎ ስምምነቱን በጥርጣሬ ለሚመለከቱት የባህረ ሰላጤው አረብ ሀገራት ማረጋገጫ ለመስጠት የ3 ቀናት ጉብኝት በማድረግ ላይም ይገኛሉ። በማናማ በተሰጠው መግለጫ መሰረት ሚኒስትሩ በዚህ የድርድር ሂደት ውስጥ የሚወሰኑ ማናቸውም ውሳኔዎች በመካከለኛው ምስራቅ ቀጠና ያሉ የአጋሮቻችንና ወዳጆቻችን ጥቅም ሁልጊዜ ያገናዘቡ እንዲሆን እንፈልጋለንም ሲሉ ተደምጠዋል። አክለውም በዚህ ስምምነት ውስጥ በባህረ ሰላጤው ቀጠና ያሉ የአሜሪካ አጋሮችን ደህንነት፣ መረጋጋት ወይንም ብልጽግና አሳልፎ የሚሰጥ ምንም አይነት ድንጋጌ እንደሌለና የጉብኝታቸው ዋና ዓላማም ይህንኑ ለማረጋገጥ እንደሆነ አስገንዝበዋል። ሩቢዮ የባህረ ሰላጤው ሀገራት ከኢራን ጋር የሚደረገው ስምምነት ለቴህራን ከልክ ያለፈ መብት በመስጠት የቀጠናውን የኃይል ሚዛንና የነዳጅ ፍሰት እንዳያስተጓጉል ስጋት እንዳላቸው ከዚህ በፊት መግለጻቸውም ይታወሳል። የባህረ ሰላጤው የትብብር ምክር ቤት ጂሲሲ አባል ሀገራት በባህረ ሰላጤው ቀጠናም ዘላቂ መረጋጋት ለማስፈን ከኢራን ጋር የሚደረግ የዲፕሎማሲ ድርድር፣ የሰላም ውይይትና የጋራ መግባባት ዋነኛውና ቀዳሚው አማራጫቸው መሆኑንም በድጋሜ አረጋግጠዋል። የምክር ቤቱ መሪዎች በማናማ ባህሬን ከተካሄደው ስብሰባ ጎን ለጎን በሰጡት መግለጫ በቀጠናው እየታየ ያለውን የጸጥታ ውጥረት ለማርገብ አስተማማኝ መንገድ ዲፕሎማሲያዊ ግንኙነት መሆኑን ጠቁመዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቀጠናው ጉብኝት እያደረጉ ባሉበት በዚህ ወቅት የጂሲሲ ሀገራት ከቴህራን ጋር ወደ ከፋ ግጭት ከመግባት ይልቅ በጋራ ጥቅሞችና በሰላማዊ ውይይቶች ላይ ማተኮር እንደሚመርጡም ግልጽ አድርገዋል። ምክር ቤቱ ባወጣው መግለጫ በሆርሙዝ ሰርጥ የባህር ጉዞ ደህንነትና በዓለም አቀፍ የነዳጅ ገበያ መረጋጋት ዙሪያ ከኢራን ጋር ገንቢ ውይይቶች ለማድረግ ዝግጁ መሆኑንም አመልክቷል። ይህ የጂሲሲ አቋም ቀጠናው ከጦርነት ስጋት ወጥቶ የኢኮኖሚ ትብብር ላይ እንዲያተኮር ለማድረግ የሚመነጭ መሆኑን የፖለቲካ ተንታኞች እየተናገሩ ነው። ከዚህ ጋር በተያያዘ የባህሬን ውጭ ጉዳይ ሚኒስቴር የኦማን መንግስት በሆርሙዝ ሰርጥ በኩል መርከቦች በሰላም እንዲያልፉ ያዘጋጀውን አዲስ የባህር ኮሪደር ሀገራቸው ሙሉ በሙሉ እንደምትደግፍና እንደተቀበለችው መግለጫ መስጠቱ በቴህራንና ማናማ መካከል ውጥረት እንዳይፈጠር ያሰጋል። ሩቢዮ ማናማ ላይ በሰጡት መግለጫ ይህ በኦማን የቀረበው መተላለፊያ መስመር በዓለም አቀፍ የንግድ መርከቦች ላይ የተደቀነውን የደህንነት ስጋት ለመቀነስና የባህር ላይ ትራንስፖርት ፍሰቱ እንዳይስተጓጎድ ለማድረግ ትልቅ አስተዋጽኦ አለው። ይህ የባህሬን ይፋዊ ድጋፍ የመጣው የኢራን እስላማዊ አብዮታዊ ዘብ አይአርጂሲ አዲሱን የኦማን መስመር የሚጠቀሙ መርከቦች ለአደጋ ይጋለጣሉ በማለት ማስፈራሪያ በሰጠበትና ቀጠናው በከፍተኛ ውጥረት ባለበት ወቅት ነው። ባህሬን የሆርሙዝ ሰርጥ ደህንነት እንዲጠበቅ ዓለም አቀፉ ማህበረሰብና የቀጠናው ሀገራት በጋራ እንዲቆሙ የጠየቀች ሲሆን የኦማን ተነሳሽነት ለቀጠናው መረጋጋትና ለዓለም አቀፍ የነዳጅ አቅርቦት ዋስትና መሆኑን ሩቢዮም አጽንኦት ሰጥተው ተናግረዋል። ማርኮ ሩቢዮ ኢራን በሆርሙዝ ሰርጥ በሚያልፉ መርከቦች ላይ ለመጫን ባሰበችው የዕቃ ማለፊያ ታሪፍ ወይንም ቀረጥ ዙሪያ የሚደረጉትን ህጋዊና ፖለቲካዊ ክርክሮች የቃላት ጨዋታ ብቻ ሲሉም አጣጥለዋቸዋል። ሚኒስትሩ አክለውም ክፍያው ምንም አይነት ስም ቢሰጠው ወይንም በማንኛውም መንገድ ቢቀረጽ ዋና ዓላማው ዓለም አቀፍ የባህር መስመሮችን በኃይል ለመቆጣጠርና በንግድ መርከቦች ላይ ተጽዕኖ ለመፍጠር የሚደረግ ስልታዊ አካሄድ ነውም ብለውታል። ዋሽንግተን ይህንን መሰናክል በዝምታ እንደማትመለከተውና ጉዳዩ ከቃላት ትርጉም በላይ የዓለም አቀፍ የባህር ጉዞ ነጻነትን የሚጋፋ መሆኑን ሩቢዮ አጽንኦት ሰጥተውም ተናግረዋል። አክለውም ከገልፍ ሀገራት ጋር በነበራቸው ቆይታም ኢራን በሆርሙዝ ሰርጥ በሚያልፉ መርከቦች ላይ የጉዞ ታሪፍ ወይም ቀረጥ ለመጣል የምታደርገው ጥረት ዜሮ መሆኑንና አሰራሩን ፈጽሞ ሊተገበር የማይችል እንደሆነ የጋራ መግባባት ላይ መድረሳቸውን ይፋ አድርገዋል።